እግዚአብሔር አሁን ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። ከእንቅልፍ ይልቅ እኔን ትመርጠኛለህ ወይ ነው ጥያቄው። ከእንቅልፍ ጣዕምና ከኔ ማንን ነው የምትመርጥ ነው። በምንወዳቸው ነገሮች እግዚአብሔር እኛን ይፈትነናል። ከኔ ይልቅ ማንን ትመርጣለህ ነው። እግዚአብሔር ጾም የሚለው ሲርበን ደስ ብሎት አይደለም። ከምግብ ይልቅ እኔን ትመርጠኛለህ ወይ ነው። ምርጫችንን ለመፈተን ነው። እሱን ለማየት ነው፣ ሌላ አይደለም። ከቃሉ ጋር ናችሁ። እግዚአብሔርን ማስቀደም በአብርሃምን ደግሞ ፈተነው አይደለም እግዚአብሔር አብርሃምን በሶስት ፈተና ነው የፈተነው። እንደምታውቁት አብርሃምን የመጀመሪያው ከሀገርህና ከዘመዶች ተለይተህ ምን በል ነው ውጣ። ይሄ ማለት ነው ከሀገርህ ይልቅ እኔን ትወደኛለህ ወይ ማለት ነው ጥያቄው። ከሀገርህ እኔን ትመርጣለህ ማለት ነው እግዚአብሔርን ማስቀደም። አሁን ዛሬ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን በቁርባን አውቀ ነው እንኳን ሀገራችን እየበለጠብን ነው። ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል? በፍጹም ነውር ነው። ሀገር እግዚአብሔርን ይተካል? ይሰጣል? ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? መጠጊያችን እግዚአብሔር ነው። ሰፊ እጅ አለው። አንተ እግዚኦ አቅደምከ ሳርሮታ ለምድር ወግብረ ደዌ ከማንቶ ሰማያት ማንቶ ሰይታጎላ ወአንተ ሰትሄሉ። አንተ ቀጥንት ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ፣ መንግስትህም ከቶ አያልፍም ብሏል ቅዱስ ዳዊት። ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ፣ አብርሃምን ፍለጋ። አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማእከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ ፈልጎ። ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚህ ምድር መጣ። የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል። እግዚአብሔር አብርሃምን ሌላኛ ፈተና ፈትኖታል። ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮ እንደምናነበው አብርሃም ሆይ አለው። እንዴት ያለ ፈተና ነው! አሁን አብርሃም ሆይ አብርሃምን ሶስት ለሁላችን የሚቀሩ ፈተናዎችን እግዚአብሔር ምርጫ አቅርቦለታል። አንደኛው አብርሃም ሆይ ተገዘርልኝ የሚለው ፈተና ነው። ይሄ ማለት ካንተ ይልቅ እኔን ትወደኛለህ ሆይ፣ ይሄ ነው። ካንተ ይልቅ እኔን ትወደኛለህ። አሁን ቅድም ከሀገር ነበር፣ አሁን ደግሞ ከራስህ ሁሉ ደግሞ ይልቅ እኔን ትወደኛለህ ሆይ ነው። ቁሰልልኝ ነው። ቁሰልልኝ። ይሄ ማለት እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን ነው። ወይም ያለ እግዚአብሔር ከመኖር ከእግዚአብሔር ጋር መሞትን መምረጥ ማለት ነው። እሱ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ወባይቱ ፈቃደ ዚአከ ለይኩን ዋኮ ፈቃደ ዚአየ ብሏል አይደል ጌታ። አባቴ ሆይ ይችን ጽዋ ከኔ ያሳልፋት አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። ምን ማለቱ ነው? በሰማዕትነት የሚሞት ሰው ምን ጊዜም
ማረፍ ይፈልጋል። ባይሞት ደስ ይለዋል አንድ ሰው አይደል? ነገር ግን እግዚአብሔርን ደስ ካለው እሱ የሚመርጠውን እረፍት ወይም አለመሞት ሳይሆን እግዚአብሔርን የሚያስደስተውን ሞት ቢሆን መምረጥ አለበት ነው። እግዚአብሔርን ከማያስደስት ኑሮ እግዚአብሔርን የሚያስደስትን ሞት መምረጥ ይቻላል ነው ጌታ ማለት የፈለገው እሱ ነው እንጂ የእሱ ፈቃድ ከአብ ፈቃድ ልዩ ሆኖ እሱን አይደለም መናገር የፈለገው። ሰው ከሚወደው እረፍት እግዚአብሔርን የሚያስደስት ሞት ይሻላል ነው። ያንን ነው አብርሃም ሆይ ቁሰልልኝ አለው። ከራስህ ይልቅ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 38 ያለው ይሄ ነው። አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ ወኩሉ ነፍስከ ወኩሉ ኃይልከ የሚለው እግዚአብሔር በፍጹም ልብ በፍጹም ስጋ ውደደው ማለት ከራስህ በላይ ውደደው ማለት ነው። ከራስህ በላይ ውደደው። ጌታም ሲናገር የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሏል። ራሱን ይካድ የሞቱን መስቀልም ተሸክሞ ይከተለኝ። በዚህ ዓለም ላይ ከባዱ ይልቅ ከራስ ፍላጎት እግዚአብሔርን መምረጥ ነው። በጣም 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 ጾም ይሄ ነው፣ ሌላ አይደለም። ጾም ቅድም እንዳልኳችሁ ነው። ስጋ የማንበላው ስጋ በጾም ጊዜ ስጋ የማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም፣ ሌላ ነው። እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ከቃሉ ጋር ናችሁ? ይሁዳ ከብር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት ነው። አደገኛ ነው። ምርጫ ነው። ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው ችግራችሁ? ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው የችግሩ ችግር ነው። ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምን ትስ የሊቃውንት ጉባኤ የገዳማት ጉባኤ የምናምን ትስ ምናምን ተብሎ ስብሰባው ስታዩት ግን ውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ነው። ፎከራ ነው ማለት ነው። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶም ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን እንዴ! ፖለቲካ እኮ ነው የሚመስልናት። ኖር አይደለም እንዴ? እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ኖር አይደለም? እግዚአብሔር በመካከላችን ካለ እንደዚህ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚያ ተብሎ ይወጋል? ኖር አይደለም? ሽማግሌ እንኳን ይቆጣኛል ይባላል። እንኳን እግዚአብሔር ትልቅ ሰው እኮ ራሱ ነገን እያሉ አንተ አታፍርም ይባላል ራሱ። እንኳን እግዚአብሔር እያለ እግዚአብሔር ሆይ በመካከላችን ተገኝ ተብሎ አባታችን ሆይ ተብሎ ሲያበቃ ከመንጻደቅ ይኮን መቅሰፍቶም ነው። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው ይወቃ ስንሰራው ለን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው። ርዕሳችን ምንድነው? ንገሩ እንጂ ምን አላችሁ? እግዚአብሔርን ማስቀደም ነው። የትኛውም ቦታ ላይ እግዚአብሔር ከኛ ይልቅ ማን ይቅደም ነው? አቤት! ከሀገራችን ይልቅ ማን ይቀድማል? ከኛ ይልቅ ማን ይቀድማል? እግዚአብሔር ይቀድማል። ከዚያ ደግሞ አብርሃምን እግዚአብሔር በምንድን ነው የፈታው? ልጅህን እረድልኝ አለው። አሁን ደግሞ ከልጅ ይልቅ ማን መቅደም አለበት ነው? እግዚአብሔር ይቀድማል ነው። ከቤተሰብ ይልቅ ከዝምድና ሀገር አመጣን፣ ራሳችንን አመጣን። ከዝምድና ይልቅ አብርሃምን እግዚአብሔር በምርጫው ፍቅሩን እንዲገልጥ ፈልጎ ነው እንጂ እግዚአብሔር የአብርሃምን ልጅ ደም ይፈልጋል? እግዚአብሔር የአብርሃምን ስደት ያተርፍበታል? እግዚአብሔር የአብርሃም ደም በግዝራት ሲፈስ ምን ያደርግለታል? እግዚአብሔር አብርሃም
ካለው ነገር ሁሉ በላይ እግዚአብሔርን መምረጡን የመግለጫ እድል ነው። ይሄ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ ሊቃውንት እንደሚገልጹት መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን መምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል። ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል፣ ያለ ድል አክሊል የለም እንደሚባለው ማለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው ልናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው? ከዚያች እግዚአብሔር እንዲመር ነው። ከዚያች የሰዓት ሙቀት ይልቅ እስመ ብዙ ቁራ ለኢቲ ሌሊት፣ በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት እዶ ሞቅ ሞቅ እያለ ኢየሱስን ታውቀዋለህ ተባለ። እኔ አላውቀውም። እሳቱ አበለጠችበት ማለት ነው። ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን። ርዕሳችን ምንድን ነው? እግዚአብሔርን ማስቀደም ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። ምን አልኳችሁ? ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠይቃችሁ፣ ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት ነው። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረቡለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት ነው። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። እንደሱ ነው። ርዕሳችን ምን ሆነ? እግዚአብሔርን ማስቀደም። ኦሪት ዘጸአት ምዕራፍ 13 ላይ ምን የሚል ቃል አለ? በኩሩን ሁሉ ለኔ ለይልኝ አለው እግዚአብሔር። ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ የበኩሩን ከእስራኤል የተወለደው ወኩሉ ተባይት ዘይፈት ማይጸነሙ እምሰብ እስከ እንስሳ፣ ከሰው እስከ እንስሳ ድረስ የእናቱን ማህፀን መጀመሪያ የሚፈታው በኩር ሁሉ ለኔ ሊሆን ይገባል አለ እግዚአብሔር። ለኔ ሊሆን ይገባል። መጀመሪያ የተወለደውን ከብትም ሰውም ለኔ ስጡኝ አለ እግዚአብሔር። ለኔ ስጡኝ ምን ማለቱ ነው መሰላችሁ? እዚህ ውስጥ እግዚአብሔር ሊያስተምራቸው የፈለገው ምንድን ነው? የመጀመሪያ ልጃችሁን ለኔ ስጡኝ ማለት በየትኛውም ሁኔታ ትልቁን ነገር መጀመሪያ ለማን ስጡኝ ነው? ለኔ ስጡኝ ነው። በሁሉ ነገር እኔ ልቅደም ነው ማለት የፈለጉት። በኩሩን ለኔ ስጡኝ ማለት የትም ቦታ እኔን አስቀድሙኝ ነው። ትርጉሙ ይሄ ነው ባጭሩ። የዚህ ጥቅስ ትርጉሙ የትም ቦታ መቼም ቢሆን እኔን አስቀድሙኝ፣ መጀመሪያ እኔ ልቅደም ነው። እንደገና ደግሞ ህይወት ከኔ እንደተገኘ መልሳችሁ ህይወትን ለኔ ስጡኝ ማለቱ ነው ብለው የሚተረጉሙ አባቶች አሉ። ህይወት ከኔ እንደተገኘ ልጁን የሰጣቸው ማን ነው? ሕያው ልጅ መጀመሪያ የሰጣቸው ማን ነው? እግዚአብሔር ነው። ህይወትን ከኔ እንደወሰዳችሁት ለኔው ስጡኝ፣ እናንተ አታበላሹት ማለት እኔው ልምራው ማለት ነው። እኔው ልምራው። ልጆቹን እኮ ስጡኝ ሲል እግዚአብሔር ጠምዶ ያርሳቸው፣ ለእግዚአብሔር አይነግዱለት፣ እኔ ልምራቸው ስጡኝ ማለቱ ነው። በኩር የተባለ ልብ ነው፣ ልባችሁን ስጡኝ ማለቱ ነው ብለው የተረጉሙ ሊቃውንትም አሉ። በኩር ማለት አለቃ የበላይ ማለት ነው፣ የመጀመሪያም ማለት ነው። ስለዚህ የሰው ልጅ ዋና አካሉ ልቡ ነው። ልባችሁን ለኔ ስጡኝ ማለቱ ነው። ልጄ ሆይ ልብህን ስጠኝ የህይወት መውጫ ከሱ ነውና ይላል የመጽሐፈ ምሳሌ ምዕራፍ 4 ላይ ሲናገር፣ ልጄ ሆይ ልብህን ስጠኝ የህይወት መውጫ ከሱ ነውና። ስለዚህ እግዚአብሔር በኩር ስጡኝ በሚለው ርዕስ እስካሁን ያልኳችሁን ነገር ሁሉ ነው ጠቅሎ የተናገረ። መቼም ቢሆን እኔን አስቀድሙኝ ነው። ስታገኙ እናንተ ሳትበሉት መጀመሪያ ለማን አምጡ ነው? ንገሩኝ እንጂ
እኔ አምጡ ማለቱ ነው። ኤልያስ ከዚያች ድሃ ቤት ሲሄድ እባክሽ መጀመሪያ ለኔ ቂጣ ጋግረሽ አምጪልኝ፣ ላንቺና ለልጅሽ ደግሞ በኋላ ትጋግሪያለሽ ብሏታል አይደል? ኤልያስን ያህል ጀግና ረሃብ አቅቶት መሰላችሁ? በፍጹም አይደለም። መጀመሪያ ለእግዚአብሔር አምጪ እያለ ነው እንጂማ መጀመሪያ ቀን እንዴት ረሃብ እንደሚችል አላያችሁትም እንዴ? ኤልያስ እግዚአብሔር የሰጠውን አንዳንድ እግር ስጋ እየበላ እግዚአብሔር ያፈለቀለትን ውሃ እየጠጣ ሰውና ከብቱ በረሃብ ሲያልቅ ኤልያስ ቁጭ ዝም ብሎ የፍጡር ጠባይ። ኋላ እግዚአብሔር የራሱን ምግብ ካላስቀረበበት ይሄ ሰው የሰው ረሃብ ትዝ አይለውም ብሎ ምግቡን ማስቀረበት ውሃውን ማስቀረበት ምግቡን ዱያ የለም ቋኑ ይፈይቶ ለቋ ደግሞ ለቁራም የቁራውን በድ ያለበት እንደ እያለ ይወጣ ቢያይ የለም ውሃይቱን የሚደፋ አልቀት እኔ ኤልያስማ ለምግብ አልሯሯጥም ብሎ ቁጭ። አይገርማችሁ? ቁጭ ደግሞ በራብ ሊያልቅ አይደል ብሎ እግዚአብሔር ነው የመጣ። በሊድ በዚያ በሰራምታ አንዲት ሴት አለች፣ እሷ ታበላለች፣ ሂድ ወደዚህ ያለው። ኤልያስ ግን ንቅንቅ አላለም፣ ቁጭ ነው ያለው። ታዲያ ምግብ ፍለጋ ያልተሯሯጠው ኤልያስ ሴትዮቱን ሲያገኛት ፊት ለኔ ጋግሪ ያላት ምንድን ነው? መጀመሪያ ለእግዚአብሔር አንጭ ማለት ነው። መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ 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 ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። በቃ እንደዚህ ነው። አይገርማችሁ? ሰው እንደዚህ ነው ማለት። እግዚአብሔር ግን ምንድን ነው ያለው? መጀመሪያ ወደ እኔ ና ነው። እስኪ በሉ መጀመሪያ ወደ እኔ ና በሉ። መጀመሪያ ወደ እኔ ና ነው። መጀመሪያ ከእግዚአብሔር ጋር አሁን አይውላችሁ። መጀመሪያ አይውላችሁ እግዚአብሔር 5 የገብስ እንጀራ የያዙ ደቀ መዛሙርት ነበሩ አይደለም? ታዲያ ጌታ ምንድን ነው ያለው? በሉ እየቆረስክ ስጥ አላለም። ምንድን ነው ያለው? መጀመሪያ ወደ ማን አምጡት ነው ያለው? ወደ እኔ አምጡት 5ቱን እንጀራ ነው ያለው። ከዚያ በኋላ ከሱ እጅ ከደረሰ በኋላ ግን ስጡት ሲል ከእግዚአብሔር እጅ ደርሶ የተመለሰ ገብስ ግን 5 ነበር፣ 12 ቅርጫት አጥግቦ ተሰበሰበ። እግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እዚያ እሱን ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የተረፈውን ነው 50 ሺህ ብር ለቤተክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን ነው። መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አምጣ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ምንድን ነው? ንገሩኝ እንጂ። እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከዚያ በኋላ ለእግዚአብሔር ከሰጠነው በኋላ እኛ እንጠቀማለን። ሰው ከተወለደ በኋላ መጀመሪያ ወዴት ነው የሚሄደው? ንገሩኝ እንጂ። ወደ እግዚአብሔር። በ8ኛው ቀን በወሪት ወደ እኔ የሚወስዱት ወደ ቤተ ግዝረት፣ ከዚያስ ደግሞ በ40ኛው ቀን ይወስዱታል ወደ ቤተ መቅደስ። መጀመሪያ ለእግዚአብሔር ነው የምንሰጠው። ከእግዚአብሔር በኋላ ወደኛ መጥቶ ያገለግለናል ማለት ነው። ምንም ነገር መጀመሪያ ለእግዚአብሔር ነው የሚሰጠው። ከዚያ በኋላ ከእግዚአብሔር እኛ እንጠቀማለን። እግዚአብሔር ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላኛው እግዚአብሔርን ማስቀደም ማለት ምን ማለት ነው ይመስላችኋል? እግዚአብሔርን ማስቀደም ማለት ምን ማለት ነው? ከነገር ሁሉ በፊት በእግዚአብሔር መጀመር ማለት ነው። ከነገር ሁሉ በፊት በእግዚአብሔር መጀመር። ሁሉ ነገር መጀመሪያ በእግዚአብሔር ይጀምራል። ገድለ ቂርቆስን ለማንበብ በማን ስም ነው የምንጀምረው? አቤት በእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው የጥን በረድኤተ እግዚአብሔር ጽሕፈ መቅድመ ለነገሩ ለቅዱስ ቂርቆስ ብለን ነው የምንቀጥል። በስመ አብ ወወልድ ወመንፈስ ቅዱስ ገድል ወስም ለአቡነ ተክለ ሃይማኖት ዘአቡነ ሳሙኤል ዘአቡነ ገብረ መንፈስ ቅዱስ ብለን የምናነብ። በእግዚአብሔር ስም ነገር ሁሉ ይጀምራል። ከሁሉም በፊት እግዚአብሔር ነው የሚቀድመው። ከሁሉም በፊት እግዚአብሔር ይቀድማል። ነገር ሁሉ በእግዚአብሔር ይጀምራል። ነፃ ለመውጣት እግዚአብሔር ይቀድማል። ሙሴ ወደ ፈርዖን ከመሄዱ በፊት መጀመሪያ ወደ ማን ሄደው? ንገሩኝ እንጂ። ወደ እግዚአብሔር ነው። መጀመሪያ ከእግዚአብሔር ጋር ተገናኝቶ ነው ወደ ፈርዖን የሚኬደው። ከፈርዖን ሂደህ ሲያቅተው ወደ እግዚአብሔር አይደለም የሚኬደው። ሰው የሰይጣንን ሞክሮ ሲያቅተው ነው ወደ መንፈስ ቅዱስ የሚመጣ። ከእግዚአብሔር ጋር ሁን። እግዚአብሔርን ለብሰህ ግን ወደ ፈርዖን ትሄዳለህ። እግዚአብሔር መጀመሪያ ይቀድማል። በነገር ሁሉ በፊት ነገር ሁሉ በእግዚአብሔር ይጀመራል።
ቀን በማን ይጀመራል? በእግዚአብሔር በሉ እስቲ ንገሩኝ እንጂ። ስለዚህ ከምንም ስራ በፊት ማለዳ ሳትነካካ ጸልይ ማለት ማን ይቅደም ማለት ነው ትርጉሙ? እግዚአብሔር ይቅደም። ጸሎት ሳትጸልይ ስራ ትጀምር ማለት ከስራ በፊት እግዚአብሔርን አስቀድም ነው። ስራው ከቀደመሳ ምን ይሆናል? ይከስራል ነው። የማታ ጸሎት ጸልይ ማለት ከሌሊቱ በፊት ማን ይቅደም ነው? እግዚአብሔር። ሌሊቱን በማን ጀምረው ማለት ነው? በእግዚአብሔር ጀምረው ማለት ነው። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው? 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና። ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ። እግዚአብሔር መጀመሪያ ይቀድማል። አባቶቻችን ትምህርት እንኳን መንፈሳዊ ትምህርት እንኳን እንደተማሩ ወዲያው አይሰብኩም። መጀመሪያ ከማን ጋር ይገናኛሉ? እግዚአብሔር። አሁን እኮ እንደዚህ ስብከቱም ራሱ አልሰራ ያለ እንደዚህ ሆኖ ነው መሰል። ዮሐንስ መጥምቅ 30 ዓመት ከእግዚአብሔር ጋር ኑሮ ነው 6 ወር ከህዝቡ ጋር የኖረ። እኛ ግን 6 ወር ከእግዚአብሔር ጋር ሳንኖር 30 ዓመት እንሰብካለን። ተመስገን ነው። እግዚአብሔር ጋር ብዙ ኑሮ ከሰው ጋር ጥቂት የኖረ ሰው ፍሬ ያፈራል። ከእግዚአብሔር ጋር ምንም ሳይኖር ብዙ ዓመት በአገልግሎት ከሚጠመር ሰው ይልቅ እንደሱ ነው። እግዚአብሔርን ሳይዙ ስለ እግዚአብሔር መናገር አይቻልም፣ ነውር ነው። ቄርሎስም እንደዛው፣ ሌሎችም እንደዛው። እግዚአብሔር ከነገር ሁሉ ይቀድማል።